ጥሩ አግኝቼ የምመልሰው ከሆነ በምንም አይነት ሁኔታ አጠገቡ እንዳትደርሺ በጭራሽ። ምን እየተካሄደ ነው? እነማን ናችሁ? ለምንድን ነው የያዛችሁት? የሚያናግረኝ ሰው የለም? ምን ፈልጋችሁ ነው? እረፉ። የተሳሳተ ሰው ነው የያዛችሁት። እኔ ምንም አይነት ወንጀል ውስጥ የለሁበትም። ልቀቁኝ! እነማን ናችሁ? ቆይ አንተ ማን ነህ? ኤልሹ ልቀቂኝ! እኔ ምንም የማውቀው ነገር የለም። ተይኝ በቃ። አረ አላውቅም። ኤልሹ ልቀቂኝ! ትሰሚኛለሽ? ዛሬ ዝም አትልሽ። ኤልሹ ልቀቂኝ! ምን እያደረግሽ ነው? አለቅሽም። ወንድሜ እንዳሉ ንገሪ። ኤልሹ ልቀቂኝ! አለቅሽም። ወንድሜ እንዳለ ካልነገርሽኝ ዛሬ አለቅሽም። ልቀቂኝ! ቆይ ስታስቢው እንዳለኝ ወንድሜያችን ምን ነው የሚመስልሽ? ኤልሹ ልቀቂኝ! አለቅሽም። የምር አለቅሽም ዛሬ። ኤልሹ ልቀቂኝ! ይገባኛል እኮ ስሜትሽ፣ ግን በቃ እኔ ምንም የማውቀው ነገር የለም። ተይኝ በቃ። ልጁ እኮ እንዳሉትን በእኔ ምክንያት ሊሆን ይችላል። ቆይ ማለት አንቺ ሰው የሚያሳግት የሚያክል ጠላት አለሽ? እኔ እስከማውቀው ማንም የለኝም። ግን ደግሞ ለምንድን ነው ለይተው እሱን የያዙት? ለምን ሁለታችንንም አልያዙን? ታዲ እኔ ቤሩት ተይዞ ቁጭ ማለት አልችልም። ይሁን ነገር ማድረግ አለብኝ። ያለሽ ለምን ደውዬ አላመለክትም? እንደውም ሄለ ሌላ ጠቆመባት። በሲ ነግሬሻለሁ። አንቺ ልጅ ናት ያደርገዋል። መሲ ያበጠው ይፈንዳ የሆነው ይሁን ብላ ፖሊስ ልታመጣ ሄደች። ሄለን ናት እቺ ተንኮለኛ እንደዚህ የምትሰራው በማለት ተነስታ ሄደች። መሲ ሁሉንም ነገር ለፖሊስ ማመልከት አለብኝ። አሁን ላይ ቤሉል ታግቶ እቤት መቀመጥ የለም በፍጹም። ይሄ ደግሞ ተንኮል የተንኮለኛዋ ሄለን ስራ ነው የሚሆነው። እሷን በህግ ቁጥጥር አስደርጋለሁ በማለት ተነስታ ልትሄድም ስትል ታዴ በፍጹም እንዳታደርጊው ባክሽን፣ ከዚህ ከሴትዮ ከማይነካ ሰው ጋር ነው እየተነካሽ ያለሽው ብትላትም በፍጹም እሷ ማን እንደሆነ ይህንን ለህግ መናገር ነው የምፈልገው እያለች ነበረ። በጣም ያሳዝናል። ቤሉል አሁን ላይ ታፍኖ ተወስዶ ፊቱንም ተጨፍነው ውሃ እየደፉበት ታስሮ ተቀምጧል። እሱም እንግዲህ እባካችሁና ማናችሁ እኔ ወንጀለኛ አይደለሁም ልቀቁኝ እያለ ነበረ ሲማጸናቸው የነበረው። እነሱም ፊቱን በመከለል የአዶናይ አጋቾች እንግዲህ አዶናይ ከኑኑ ጋር አብሬ ያየሁት በማለት በቅናት ተነሳስቶ ንጹሕ የሆነውን ሰዎችን የሚረዳውን ቤሉልን ለማሳገት ችሏል ማለት ነው። ይህም በማድረጉ በጣም አጸያፊ ነው። ማገትም ሆነ መስራት ያለበት ከሄለን ላይ ነበረ። እሷ ናት የአባቱ ገዳይ ማለት ነው። እናም አሁን በመወዳት ላይ በኑኑ ላይ ኑኑን አጣለሁ እንጂ አንተንም ከኑኑ ጋር ማየት አልፈልግም ሁለታችሁ ምንትን ብዬ በማለት አሁን ላይ ያለበት በዚህ ሰዓት ላይ ኑኑም መታ ከሄለን እግር ስር ተደፍታ ተንበርክካ እባክሽን እትዬ እባክሽን ልጅሽ ባወልጅውም እኮ ልጅሽ ነው እና ልጅሽ ቢሆን እባክሽን አስለቅቂው እያለች ተማጸነቻት። ይሄ ሁሉ ያደረግሽ ባለጌ ዘልሳላ አንቺ ነሽ እያለቻት ነበረ። እኔ ምን አደረግኩ? አንቺ ጋር አትቅረቢው ብልሽ አንቺ ነሽ ለማስያዝ የደረሽው በማለት ኑኑም ትማጸናታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 34 ተለቀቀ። እንግዲህ ወደ ክፍል 33 ስናመራ ናሆድ ከሄለን ላይ እጁን ጥሎ ወንድሜን የት ነው ያሳገዝሽው? ሂደሽ ካሳገዝሽበት አስለቅቂ እያላት ነበር። አንገቷን አንቋት የነበረው ማለት ነው። እሷም ግን ይሄንን አላየውም እኔ ጭራሽም እጅም የለበት እያለ ነበረ ስትለው የነበረችው። እሷ ግን ያው ለማሳገት ሌሎች ቢያገቱትም እሷም ለማሳገት አድርጋ ነበር። ከቴዲ ጋር ተደዋውላ ነበረ። ይሄንንም ስትል እሱም እንግዲህ ለቋታል። ወደ ክፍል 34 ስንመጣ ኑኑ መታ ሳሎን ተቀምጣ ነበርና እንግዲህ ወይዘሮ ሄለንም መታ ከሷን ስታይ መታ ነበረ ስትጠይቃት የነበረ። በዚህም ጊዜ እትዬ እባክሽን ቤሉል ስለታገተ ነው አውቄያለሁ፣ ሰማሁ ታዲያሳ ብላ መለሰችላት።
ይሄንን ስታይም እንዴ ልጇ አይደል እንዴ እንዴት እንደስትላለይ በሚል ተንበርክካ ተማጸነቻት። በእኔ ምክንያት እንደዚህ እንደሆነ አልፈልግም በማለት እባክሽን እትዬ አስለቅቂው፣ አንቺ ነሽ ዞር በይልኝ፣ አንቺ ነሽ ይሄንን ነገር ያደረግሽው ትላታለች። ምን አደረግኩኝ? አንቺ አብረሽው ሆደሽ አትውጭ እያልኩሽ እኔ የምልሽንስ ብትሰሚ ኑሮ ይሄ ሁሉ ነገር ባልደረሰበት ነበር እያለቻት ነበር ስትላት የነበረው። አሁን የውሸት ሕክምና የሰጠቻት የውሸት HIV ተይዘሻል ብላ እንትን ያለችባት ጉድ ሁሉ እንትን እንዳይል እንዳወጭ ስትላት ነበረ። እናም እንግዲህ አሁን ይሄንን እያለቻት ሳለ እባክሽን በቃ ሁለተኛ ከሱ ጋር የአሁኑን ብቻ አስለቅቂው እንጂ በፍጹም ከሱ ጋር አልቀርብም፣ ቀርቤ ባገኝሽ ስትላት በፍጹም እኔ ከሱ ጋር ቀርቤ ባታገኘኝ እንደፈለግሽ ታረጊኛለሽ ስትላት ከነ ቤተሰቦችሽ ውጭ ጥልሻለሁ ትላታለች። እሺ በቃ በዚህ ምክንያት እባክሽን እያለቻት ነበረ። እሷም እሺ አሁን ለአንድ ሰው እንዳታዋሪ ቀጥታ ሂጂ ከዝበት ትላታለች። እሷም እሺ በማለት ትሄዳለች። ሁሉንም ነገር ሂዳ እዛው ትጨርሳለች ማለት ነው። እንግዲህ ኑኑ እያለቀሰች ነው፣ እየተጸጸተኝ ነው ያለው ለእኔ ብሎ እነማን ናቸው እኔን ትተው እሱን ያገቱት የአንቺ ሰዎች ይሆናሉ እያለቻት ነበርና እሷ እየተጸጸተኝ ነው ያለችው ማለት ነው። ለእሷ ብሎ ስለነበረ ሂዶ የታገተው። እናም እንግዲህ ይሄንን እያለች ሄለንም ተቀምጣለች ከሳሎን። እሷም እዛው ክላሷ ሆና አልሰማችም። አኑሻ ማለት ነው። ኑኑ ክላሷ ተኝታለች። ኤልሹ ደግሞ ያው ክላሷ ነበረና ከድንገት ኤልሹና ታዴ ባንድ እንደተቀመጡ ከድንገት አይንዬ ትመጣለች። አይንዬ መታ በጣም ያሳዝናል፣ ጥሩ ልጅ እንዴት አሁንም አልተገኘ እያለች ነበር። አይንዬ ምንድን ነው ብላ ኤልሹ እንግዲህ በወንድሟ የማትደራደረው ማለት ነው እንትን ስትላት ነበረ። በዚህም የተነሳ ምንድን ነው በማለት ኤልሹ የቤሉልን አልሰማችም፣ እያበደች ትሄዳለች ወደ ኑኑ ጋር ማለት ነው። ይሄንንማ ነገር የምታደርገው እያለች ነበር መጀመሪያ ወደ ታዴና ወደ መሲ ስንመጣ መሲም እንግዲህ እዛ የገጠማትን የተጣሉትን እየሳቀች በአክቲንግ ስታሳያት ነበረ። ይህንኑ እያሳየቻት እያለ እሷም በዚህ ናሆምና ቴዲ ተጣልተው እያለች በምን እኔ ከሱ ጋር ነበርኩ ነይ እያሉኝ እያለች ሁሉንም ስታሳያ በሳቃር ሬሎ ሞት ነው ቶሎ ብለሽ ጨርሽ እያለች ለወሬ ልትሞት እያለችው ታዴ ማለት ነው ሁሉንም ነገር ታስረዳታለች። ከዛም ደግሞ በጣም ደግሞ እህቴ ሳልነግርሽ ጓደኛዬ የትና ፍቅረኛ የተባለች ውጮኛ ከቤሉ ኮት አገኘሁት ብላ ራሷ ሰርቃው ነው መሰል እንትና ጌጣጌጦችን እዛ ነው ከኪሱ ብላ ይዛ መታ ቋንጥታ ለሷ ስትላት ነበረ። በጣም ይገርማል፣ ሌባ ናት፣ እኛ እንደዛ ስንጨነቅ እያለች ነበረ ታዴ ለመሲ ስነግራት። መሲ ግን ያው ተጓደኛዋ እምደብቀው የለምና እሱን እኔ ነኝ የሰጠሁት፣ ምክንያቱም እንደዚህ ነው ነገሩ። ጌጣጌጦችን ከኑኑ ሻንጣ ጨምረውት ነበረ። ስለዚህ በዛ ምክንያት ነው አንስታ ስታይ ለእኔ እንትን ብላ በኋላ ላይ ለሱ የሰጠሁት በማለት መሲም ትነግራታለች። ይሄን የምታደርገው እኔ እንደባለፈው ባር እሷ ናት ይቺ ኤልሹ ናት ትላለች። ታዴ ግን አውቃታለች ኤልሹ እንደሆነች። አይ ሁለቱም ያው ናቸው፣ ይሄን ያደረገችው ሄለን ራሷ ናት እያለች ነበረ መሲም ስትል የነበረችው ማለት ነው። እንዴት እያለ ይሄንን ያደረገው እንዲመልስላት ብለን ነግረን ሰጥቼው ነው ትላታለች። እና በጣም ትገረማለች ማለት ነው። እንግዲህ እሷም ተነስታ እሄዳለሁ ብላ እሷም እነሱ ጋር ስትሄድ እንግዲህ አይነ ይሄንን ወሬ ስታወራ እየሮጠች መታ ትናገራለች። ኤልሹም እየሮጠች ሄዳ ጉሮሮዋን ትይዛታለች። ኑኑን ማለት ነው። ኑኑን የተኛችበት በትራስ አፍና ልገላት፣ ወንድሜን ካረግሽበት አንቺ አንድ አይኔ ብሌን አባቴን አጣሁ፣ ወንድሜን ማጣት አልፈልግም ብላ ከለዋ ላይ ተኝታ በትራ
ትራስ ታፍናታለች። ኑኑም በቃ በጣም ተሳጭና ረፊ ብትላት እምቢ ትላታለች። ስሜትሽ ይገባኛል። ትነሳና ትገፈትራታለች ረፊ ብላ እኔ አንቺን ላከብርሽ እንጂ አታሸንፊኝም እያለች ኑኑም በለቅሶ ስሜትሽ ይገባኛል፣ ነገር ግን እኔ ምን ላድርግ? እኔ አግተው እንዴት አንቺን ትተው እሱን ወሰዱት እያለች በጣም እንትን ስትላት ነበረ። ውጭ አላቅም ብላ ወጥታ ውጭ ላይ እያለቀሰኝ ነበረ እሷም ያለችው ማለት ነው። እየተጸጸተ ያለፈውን ነገር በእሷ እንደዛ የሆነውን እየተናደደ ሁሉን ነገር እያስታወሰኝ ነበር። እንግዲህ እሱም ታግቶ እዛ ላይ እያሰቃዩት ይገኛሉ። ወደ ሄለን ጋር ስንመጣ ሄለን የኑኑን ወንድም ሞክሪያን ማለት ነው ታገኘዋለች። ስታገኘውም ሞክሪያን የሆነ ስራ ልሰጥህ አስቤያለሁ ትለዋለች። ምንድን ስራ ነው ይላታል። እንደውም እኔ አንድ ነገር ልበልሽ እኔን አስጨርሰኝ ስትለኝ ምንድን ነው ስትለው በባለፈው ዋሽ ያልሽኝን አልዋሽም፣ ምክንያቱም እኔ አንድ የተወራን ነገር መልሼ መዋሸት አልፈልግም ይላታል ሞኩ። ይሄን በሚላትም ሰዓት እንዴ ምንድን ችግር አለው? በቃ ይሄን በማስተካከልበት አስተካክለዋለሁኝ ችግር የለውም እኔ ትለዋለች እኮ አሁን ግን አንድ ስራ ልሰጥህ አስቤያለሁ ትለዋለች። እሱም ምን ይላሉ እዛ አገር ቤትማ ፖሊስም አመልክተዋል፣ ፖሊስ ልጆቻችንን ወስደት አደረገ እያሉ ለፖሊስም አመልክተዋል ሲላት የዚህ ጊዜ በጣም ነደ። እንዴ እኔ እኮ ታዲያ ጓደኛዬ እንደዚህ ነው ይህንን ነገር ሂደህ እዛ አስተካክል ስትለው በፍጹም እንዴት ተወራ እንዴት አድርጌ አሁን ስራውን የሚሰጥህን አብረኸኝ እንድትሰራ ፈልጋለሁ። ለቤተሰቦች ገንዘብ አትፈልግም? አንተ ብር መያዝ እንትን ማለት አትፈልግም እያለችው ነበረ። በዚህም የተነሳ ሞኩም ብሩን ጓጓ ቢያደርገው ልሰብበት እሺ ጊዜ ይሰጥቻለሁ ብለዋለች። ከእሷ ጋር ግን ባይሰራ ሞኩ ጥሩ ነው ብዬ አስባለሁ። ለእህቶቹ ካማከራት ግን ለመሲ እንደዛ አለች ብሎ ካማከራቸው ከእሷ ጋር እንዲሰራ አይፈልጉም ማለት ነው እና ይነግሩታል። እሱም እንግዲህ እንዲሰራ ባይሰራ ጥሩ ነው። ሞኩም ልሰብበትና እነግርሻለሁ ነው ያላት ማለት ነው እንግዲህ እና ምን ወደ እንትና ጋር ስንመጣ ሄለን ይሄንን ብሏት፣ ሄለን ግን ደስ ብሏታል ቤሉል በመታገቱ። የማን ሰው ናቸው እኔን እንዴት እንትን ያለኝ? እንደውም ስራ ቀለሉልኝ እያለ ነበር መጀመሪያ ላይ ኑኑም ስትጠይቃት እንትን ብላ እንዴት ካደረጉት ስራ ቀለሉ? ምክንያቱም እሱን አስወጥታ ሁሉንም ነገር በራሷ ንብረቱንም ሁሉንም ለመቆጣጠር እየለፋች የምትገኝ ናት። እናም እሱን በመታገቱ ደስ ብሏታል። ነገር ግን የእሷ ሰዎች ባለመሆኗ እኔንም እዚህ ቤት ማንትን የሚለኛል የሚል ነው እንግዲህ ያገተው አዶናይ ነው ማለት ነው። አዶናይ እንግዲህ በኑኑ ፍቅር የተነሳ ይሄን ደግሞ ታያለ እያለ እየሳቁበት ፊቱ ጨፍነው ጨለማ ውስጥ አድርገው ፊቱን ጨፍነው ውሃ እየደፉበት ነበር። እንግዲህ እነማን ናችሁ እናንተ? ለምንድን ነው እንደዚህ የምታደርጉት? እያለ ሲናገራቸው ነበረ ማለት ነው። እንግዲህ እነሱ ፊታቸውን ሳያሳዩ የገዛ ጓደኛው ማለት ነው እንትን ሊል ችሏል ማለት ነው። በጣም ያሳዝናል። እናም መሲም እንግዲህ ይሄንን ያሰማች መሲ ሄለንን ተንኮል ከህፃን እስከ እውቀት ስለምታውቃት ይሄን ነገር እኔ ማመልከትና መናገር አለብኝ ለፖሊስም ሆነ ለምን እሱ ጠፍቶማ እቤት ውስጥ መቀመጥ አልፈልግም በማለት እሷም ተነስታ እንግዲህ ለመናገር ብላ ተነስታ እየሄደኝ ነበረ። እሷም ይሄንን በምትላት ሰዓት ግን እንትና ኑኑ በጣም ተጎድታለች። አሁንም በለቅሶ በእኔ ምክንያት እያለች እየተጸጸተች ነው ያለችው ማለት ነው። በእኔ ምክንያት ነው እንደዚህ የሆነው እያለች ነው ያለችው። እንግዲህ አሁን ላይ በጣም ከባድ ነው የቤሉል መታገት። ሁለተኛ ደግሞ የታገተው ደግሞ እራሱ ጓደኛው መሆኑ በጣም ያሳዝናል። አንዳንዴ ሰዎቹ በፍቅር ለፍቅር እንትን የሚሉት በቅናት ተነስተው እንትን የሚሉት ግን እዚህ ጋር ያደረገው ቤሉል እሷን እንኳን ነፃነቷን ይህን ያደረገውን ሐኪም በሕግ ይጠየቃል ብለው ነበረ
እየተናደደ የሄደው ማለት ነው። እና አሁን ላይ ያለበት ሁኔታ በጣም ያሳዝናል። ቤሉል መታገቱ ቦታው መታወቅ አለበት። ግን እንግዲህ ከተመልካቾችም እንደምናየው ማን ነው ቶማስ አልሞተም፣ የሆነ ቦታ ተደብቆ ነው። ስለዚህ ይመጣል እያሉ ነው ሁሉም የሚያስቡት ማለት ነው። እኛም ቶማስ አላየንም አለ ያለ ነው የምናስበው ማለት ነው። እና እንግዲህ ቀጣይ ክፍል ምን ይፈጠር ይሆን? ቀጣይ እንግዲህ እንደምናየው ለህግ ታመለክትና የእንትናን አድራሻ እንዲፈለግ ይሆናል። መሲ ትናገርና ለፖሊስ ፖሊስ ይፈትሻል ብዬ አስባለሁኝ። መሲ ምክንያቱም ለህግ እናገራለሁ ብላ ነው ወጣ የሄደችው ማለት ነው። ሄለን የምትሰራው ሁሉ በጣም ድብቅና ሰዎችን የሚጎዳ ነው። ሁለተኛ እንግዲህ አሁን ላይ ሄለን እንትናን ሞኩን ለማስገባት አብራ ፈልጋለች። ሞኩ ገንዘቡን ቢያታልለው ግን የሴትዮዋ ስራ ብዙም ስላልተዋጠላት ከሷ ጋር መቀጠል የለበትም ብለን እናስባለን ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። መሲ ለፖሊስ ተናግራ እንትን እንድል ቤሎ እንዲለቀቅ ይሆን የሚለውን ቀጣይ ክፍል እናያለን ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።